እህቴ መስጠት ደግሞ ለሱ ሳንስ ደግሞ እርሻውን ሰጥቼ ጭራሽ እርሻው ዳዋ ይደር ነው የምትይው? አልሰጥም። በእርሻ ደሜ ጠብ ይላል እንጂ እንደው አልሰጥሽም። ስማ እኔ ስታገባ እርሻ አላት ወጀራ አላት ተብለህ አይደለም እንዴ ያገባኝ? ወንድሜ እርሻዬን ሲነጥቀኝ ምን እየሰራህ ነው አንተ? ልርፋው እንደ ነው ጭራሽ ሰው ገሎ አቤት መቀመጥ አለ እንዴ? በዘንድሮ ጭራሽ እኔ 2018 ከብሮኛል። እንደው እኔ ወንድምሽ ሳገኝ እንደው ምንድነው አይነሽ ደም የሚያለብሰው? መሬት እኔ ያገባሁት ባል ካላስመለሳት እኔ መሬቴን ጠጥቼ ከውልልሃለሁ። አንተ መሬቱን ይዘህ ትቀመጣለህ። አቤት አቤት ባቄላ ቀራቡ ተስቀለለ። ወይ ትቆያለህ? አባቴ ያሰጠኝ እርሻ ነው እንጂ ሁለተኛ አባቴ ከሰጠኝ እርሻ ድርሽ ብትል ያገባሁት ባል ላንተ ያንስም። ዛፍ በሌለበት ትንባጮ ቆሌ ነው አላ። እንዴት ያለው ማስፈራሪያ አግኝተሽው አንባክሽ እያኪው እንፈራ መስሎሽ ነው? ያውቀኛል እኮ የሱ ወንድነት የምታየው ሁለተኛ እዛች እርሻ የጠመርክ ጊዜ ነው። በያዳስ የዛ ጊዜ ሳርሰው እንግዲህ መጥቶ ታናግረኛል። አንተ ነው አይማ አላወቀኝም። ሞላ አቤት። አይ ሰው ሁሉ ባለማ ምን ሆነሽ? ደግሞ ሰሞኑን ከይር የለሽም እንዴ? ስማ እኔ ስታገባ እርሻ አላት ወጀራ አላት ተብለህ አይደለም እንዴ ያገባኝ? ወንድሜ እርሻዬን ሲነጥቀኝ ምን እየሰራህ ነው አንተ? አሁን እኔ ምንድን ወንድምሽ አይደለ? ዞሮ እኔ ቀስ ብሎ በሽማግሌ እንይዘዋለን እንጂ። ለነገሩ ተው እርሻዬን እንደሆነ በፍርድ ቤት እጅ አስመልሰዋለሁ። እንደው ለመሆኑ ፈርተኸው ነው? ወንድነቱን ታዩ እንደው ወንድምሽ ጋር ተጣልቼ ለሰውም አያምርም ብዬ ነው እንጂ ሌላ ቢሆን ግን ድፍት አድርጌው አሳይሽ ነበር። ወንድሜ ላይ ሲሆን ታዲያ ምን ነው ፈራህ? እኔ እርሻዬንና እርሻዬን ብቻ ነው የምፈልገው። ባለ ትዳር ናት ተብዬ እየኖርኩኝ እንዴት እርሻዬን አስቀምጠኝ ዝም ትላለህ? ሙሉ ሴት እኔ ዝምድናው ይሻላል ብዬ ነው እንጂ ነገሩን ሀወድ አንቺ አመጣሽው። እኔ አንቺ ዘመዱ ያከብራለሁ ብዬ ነው እንጂ አሳየዋለሁ። አዳሳየኛ ምን ያፈዛህን? ሂድና በለው። ምን ትሰራለህ? ሙሉ ሴት አንድ ነገር ልንገርሽ። ይሄ ነገር ግን አድጎ እኔና አንቺንም ሊለያየን ይችላል። ወንድምሽንም ሊያሳጣሽ ይችላል። ያሳጣኛ ነገሩ ሀቤትሽ የገደለው ባለሽ የሞተው ወንድምሽ አለ። እንደው የድሮ ሰው እንደው ይሄ ነገር እንደው ሀቤት ይግባ። እንደው በሰው ሳየው እና ስሰማው የነበረው ነገር እንደው ሀኔ ሀቤት ይግባ እንደው እንደብዬ ይሄን ነገር እንደው ሳልወስን እንደው ለጓደኛዬ ላማክረው እንደው ከመወሰኔ በፊት እንደው ለጓደኛዬ እንደው ላማክረው እንጂ። ሰላም ነው ወይ? እንዴት ናችሁ? ሰላም ሰላም። እንዴት ናችሁ? ደህና ዋልህ? አለ። እንዴት ነው? እንዴት ነው? ደህና ናችሁ? ጤፉ እንዴት ነው? ጤፉ እንግዲህ ምንም አይልም፣ ቆንጆ ነው። ደርሷ ነገሩም በበሰኛው አጭር ነው። አዎ ምን ነገር የበዛበት እርሻ ሆኗል። እንደው ጓዴ እንደው ምን ነው እንደው አሁን እንደው ወደ ጠዋ ቁጭ በል እንደው ትንሽ ባጫውት ሲያርፍ በል ወደ ብዙ መቆም ትንሽ መቀመጥ ይላሉ አባቶቻችን። አዎ ይላሉ። እንደው ሚስቴ እንደው እርሻውን አላስመለስክ እያለኝ ተመልከት። ይሄን እርሻ እንደው በጥብጣኛለች። አረ አላስመለስከውም እንዴ? እኔማ እንደው ዝምድናው ይሻል እንደሆነ ብዬ እንደው ትንሽ በሽማግሌ ይዘዋለሁ ብዬ ነበረ። ምንም አልሆነም። በቃ አረ ያኮ ከባድ ነው። እሷን የምር እንትን ተሰጣችሁ ከሆነ ይሄ እኮ ምንም የሚያከራክር ነገር የለም። አበቃ። አረ እንደው በጣም ጥጋበኛ ነው ወንድሟ። እንኳን አልሆነም እኔ እንደ ፍራታም እየታየሁ ነው። ያማ ሁሌስ ሰው ቤት ያለ ሰው እኮ እንዲሆነው ሚስት ያገባ ሰው ሁሌስ ሁሉ ነገር እኮ ትቶ ነው ወልዳለሁኝ ቤቴ ምን እየተባለ እኮ ነው። እንደው እኔ አሁን አንድ ነገር እንደው ላማክርህ ነው የመጣሁትኝ። እንደው አንተን ምንድነው እንደው ምክር ብትረዳይ ብዬ። ምንድነው? እንደው ምን ባረግ ነው የሚሻለኝ አሁን? እንደው ሚስቴም ሀቤት በጣም በጥብጣኛለኝ፣ ልጅየውም በጣም ጠግቧን። እንደው ምን ባረግ ነው የሚሻለኝ? አሁንም ነግርህ እሺ።
ያው ሴት ያቀጣጠለው ነገር መብረጃ የለውም። ይሄን እስብበት መጀመሪያ። እንደው እውነት ከልኮ ነው። እንደው ሴቶች በነገራችን ላይ ምንም እንትን የለባቸው። የዕለቱን ነው ዝም ብለው ተቤታቸው አፍንጫቸው ናቸው። በቃ ዝም ብላ የዕለቱን ስትልህ እኛ ወንዶ ሞኝነን አንተ ምድህ የሷ ወንድም ጋራ እንዳትጣላ እሱን ገለህ አሁን እሱን ገለህ መቼም እሷን አቅፋተኛ እንዴ ብለህ አዳ እንደው የእህል መብለያ እንኳን እንደው ሀቤት እንኳን ሳጣኝ እንደው ምን ላድርግ ካልሆነ ወይ ትላልቅ ሰው ወይ መሬቱን በሰዓቱ የሰጣቸውን ሰው ይዘህ እና ያን ይዛችሁ በወሉ ይሄ መሬት የኛ ይገባናል ወይ የማን የሚገባው ያንን ተዋይታችሁ በስርዓት መፈጸም ያለባችሁ እንጂ ይሄ ደርሶ በስጭጭት እሷንም ንገራት በወሉ እንደው ጭራሽ እንደው በጣም ሙሉ ሴት ሀቤት መቀመጫ ሳጥታኛለኝ እንደው በለው ነው የምትለኝ እንደው ልድፋው እንደው ጭራሽ አይደል የሰው ገሎ ሀቤት መቀመጥ አለ እንዴ እንደው ልቡ መጉረስ አለ መሰለህ እንደው አዳ ምን ልሆን እንደው ጧት ማታ እንደው ሀቤትስ እየተሸከቸኩኝ እንደው እንደ ፍራታም ታይቼ እንደው እኔ እንደው ምን ይባላል ሴት የላከው ጅብ አይፈራም ይባላል መቼም ተረቱ የሷ ወሬ ሰምተህ መቼም የሆነ ጅል ነገር እንዳፈጽም እንደው እኔ እንደው በጣም ከባድ ሆኗን እኔ እንደው እንጃ ዘንድሮ እንደው እንጃ ይሄ መሬት እኮ አሁን እሱን ብገደው መሬቱ ያንተ አይሆን እናንተም አብራችሁም እኮ አቀጥሉ ስለዚህ ይሄ ነገር ሽማግሌ ሸክፋችሁን ቅድም እንዳልኩህ ሽማግሌ ሸክፋችሁ በሆነ ካልሆነም ከሁለቱ ብትካፈሉ ማግዶ ሰላሙ እንትን ይባል እንደው እኔ ነገር አብሩት እንደው እንግዲህ እንደው አንተ እንደው ምረዳይ ነገር እንዳለህ እንደው ሽማግሌ የምታውቀው እንዳለህ አንተ ጋርም እየሄደ ያየሁት ነው እንደው ባክህ መከርልኝ እርሻውንም ሰጠው በለው እንደው ዘንድሮ ጭራሽ እኔ 2018 ከብዶኛል እንደው አፌን ምን ደምደም እያለው ነው ይሄ ዘላለም የሰው መነጋገሪያ ሆኛ አልኖርም እንግዲህ አንዱ ይለይልኛል አይ ብቻው እንግዲህ ሐሳቡ ጥሩ ነው ሽማግሌ ምናምን እፈልጋለሁ ያለውን ነገር ደግሞ እናወራለን ወንድምየውን ደግሞ ሂጄ አውርቼው ያለውን ነገር እሱን ደግሞ ነግረዋለሁኝ መዋደዱ ነው እኮ የሚበልጠው እኔማ እሱን መዋደዱን ብዬ አይደለም እንደ ዝምድናውን ፈልጌ አይደለም እንደ እኔ ላለመጋደል ፈልጌ ችላ ምለው እንደ ፈሪ የምታየው እሺ እንግዲህ ለማንኛውም እሱን ደግሞ ባላገኘውና ላውራውና ያለውን ነገር አዲስ ነገር አለ አወራለሁ እሺ አንተ ደግሞ የሆነ ነገር ቸኩል ሌላ ነገር እንዳትፈጽም አረ እንደው ችግር የለም ምን ያሸኩለኝ ብለህ ይሄን ያህል ዘመን ኑሬ የለም ቀስ ብለህ አስበው ችግር የለውም ሀቤት ያለውን ነገር ነው እንግዲህ እንደምንም እችላለሁ አረ ምን አባቱ እንግዲህ አይዞን ስፈልግሽ አገኘሁሽ ሸጋዬ ያነው ውሉ ልባልሽ እርሻዬን እንዲያስረክበኝ ንገሪው አለበለዚያ ወሉ እየለመጠልሽ ኧረ ተይ ወይኔ እኮ ምንም ነገር አላውቅም ወደ ወንድምሽ ጋር ጨርሽ ምንድነው የማታውቂው በእኔ እርሻ ጎጆ ወጥተሽ ጎተራሽ ሞልተሽ ሸጋዬ ለባልሽ ንገሪ ብዬሻለሁ ንገሪው እርሻዬን እንዲለቅ እኔ እርሻ የምትይውን ነገር እኔ ምንም ነገር አላውቅም ወደ ወንድምሽ ጋር ጨርሽ ለነገሩ አንቺ የምታረጊ ያስደፈረኝ ባሌ ነው ምን ነው እንደው አንገቱን ብሎ ደፍቶት እንደው መድኃኒዓለም ባሳየኝና አንቺን ብቻሽን በቀረሽ ያቺ መሬት የኔ ናት ኧረ ተይ ወይ እንደው ምን አረኩሽ እንደው የሰይጣን ጆሮ ይደፈን የሆነ ሆኖ ግን ወዴት እየሄድሽ ነው ኧረ እኔ በዚህ እንጨት እየሰበርኩ ነው ሰውዬውም ይኸው አዛለልሽ ለነገሩ ኩሲሶንም ኩሲሶታን እናንተ ምን ታረጉ ያስደፈረኝ እኔ ባል ነው እንጂ አጥሮንም ስበሩት አንቺ ምን ታረጊ ያስደፈረኝ ባሌ እሄድለት የለ እንደው ይችላል እንደ ምሯ ይሁን እንደው ዘላለም ወንድሟ ጋር እንደውን ትርካ እንደ ሆዲም ተንቧች እንደው የሰውዬ እንደው አንድ ነገር እንዳይሆንብኝ እንጂ እንደው ወዳ እንደው አይኔዋ አሳየዋለሁ እንደው እንደ ያለ እንደው ይጫወትብኝ እንደው ጉድ እኮ ነው ለነገሩ ያስደፈረኝ እኔ ባል አይደለም ኩሲሶንስ ደርድረዋል እኔ በህይወት እያለሁ ማይችን ኩሲሶ አንተ ወቅታ አበላስ ኧረ እባክሽ እንደው አንቺ እንደው ነገር አብርጅ እንደው ምንድነው የፈለግሽው? እኔ እንደው እንዴ ተከተልሽ እንደው
ነግሬሃለሁ። ከፍላ ስጠኝ ብዬሃለሁ። ከፍላ ስጠኝ። እኔ ወደ ህግ ነው የምሄደው። ሂጂ እንግዲህ ወደ መሰረሻ ካልተጅ እንደሆነ ሂጂ። ያስኩት ማለት እንደሆነ አያኮራኝም። ኧረ እባክሽ እንደው ምንም አውቀው እባክሽ እሳት ውስጥ አትቆስቁሽው ብያለሽ። ተወኝማ። ምን ሆነሽ ነው? ላባቴን ጠፍ ባድርጌ እኮ ነው አርሽቼን እንዲህ የማመርተው። የአባቴን እንደው እኔ ወንድምሽ ሳገኝ እንደው ምንድን ነው አይነሽ ደም የሚያለብሰው? አባቴ የሰጠኝን ርስቴን ከፍለህ ስጠኝ። እኔም ልብላ። ለምን አንተ እኔ ብቻ ልብላ ትላለህ? ነገሩ የሚያኮራ ባል ቢኖረኝማ ይኸው ስታርስ አንገትን ብሎ ይደፋል ነበር። እኔ እኮ እንደው እኔ ጋር እንደው እንዴት ትወዳደሪያለሽ? እኔ ትምህርቴን አቋርጬ አንቺ ትማሪያለሽ ብዬ እኔ ስንት እያረስኩ ስንት ጎረቤት እኮ አሉ እኮ እነ ደሳለኝ እና ለምነው አሉ እኮ እነ ፈንታቢል ሁሉ እነ ዘገየ ያውቃሉ። እኔ አንቺ ተምረሽ ሰው ትሆኛለሽ ስል አንቺ ግን ባቋራጭ ሄድሽና ያን የማይረባ ወሸልሻላ ባል ይዘሽ መጣሽ። አይደል ደግሞ እህቴ መስጠቴ ደግሞ ለሱ ሳንስ ደግሞ እርሻውን ሰጥቼ ጭራሽ እርሻው ደወይ ይደር ነው የምትይው? አልሰጥም። በእርሻ ደሜ ጠብ ይላል እንጂ እንደው አልሰጥሽም። መሬት እኔ ያገባሁት ባል ካላስመለሳት እኔ መርዜን ጠጥቼ ከውልልሃለሁ። አንተ መሬቱን ይዘህ ትቀመጣለህ። አቤት ባቄላ ቀራሩ ፈስቀለለ። እኔም ያንን ያሲው መሬት ሰብስቤ ውስድ እንደው አምላኬ እንደው ወንድ አድርጎ ፈጥሮ ቢሆን አሳይህ ነበር። እንደው ግን እንዳያየህ ሁሉ ነው እንዳያየህ ሁሉ ነው የሚያምርህ። እንደው አጠግብም አንተ እንደው እኔስ ልጆችን በብል አሳድጋቸው። እስቲ እንደው ንገረኝ። ምን አገባኝ? ተማሪ ስትባይ በተማርሽ ተይብልሽም ያልሽ አይደለ? ያንን መጣፊያይቱ መሬት ራሱ ቀማሻለሁ። ምን እንደምታመጪ ያ ጊዜ አይሻለሁ። አንቺ ጭራሽ እንደው አታርፊም። እንደው መሄጃ መግቢያ እንደው ምን ይሻለሻል? እንደው እያልሽ ምላስ ያውጃውሽ እንደው ዘመዱ ጠቅላላ እኔ እንደ ጠላቻ አደረበት ጠቅላላ። እኔ በሰው ዘንድ እንደው በቃ እንድጠላ ነው የምፈልጊው። ኧረ ተይ። እንደፈለክ እየፈነጨህበት ነው። ባልተብየውም አላኮራኝ። እኔ መሬቴን በማስመልሰው አስመልሳለሁ። ችግር የለውም። እንግዲህ ከማን እንደሚጠብድ እናያለን። እንግዲህ አሁን አትጨቅጭቅኝ። ሀከሌ ማለት መተሽ እንግዲህ አትነጅሽ። ወዲያ ሂጂልኝ ብያለሁ። እኔ እንግዲህ ገኝ ብላ ጠገብከም ወድህ ዋየ ናደብድበኝ እንጂ ናደብድበኝ። አንቺ ልጅ ሀከሌ ማለት መተሽ አትነጅሽ ብዬሻለሁ። ተይ ብዬሻለሁ። ምንድነው የምትይው? ምንድነው የምትይኝ? ደብድበኝ። ተጃጁ ጠቅላላ መግቢያ መውጫ ሳጣኝ እኮ ነው የምልኸው። መሬቴን ስጠኝ ነው ያልኩት። እኔ መሬቴን ይስጠኝ። መሬት አትበይ አንቺ ተይኝ። እኔም ልጆቼን ላሳድግበት እስቲ። አንተ እንደው እኔ ብቻ ተጠቅላላ እንደው አንተ እንደው እንዴ ቤታችሁ አይበቃም? እንዴ ቤት ያለው ነገር አይበቃም እንዴ? የቤቱ አይበቃም። እንግዲህ ስተመልከት። ኧረ ተወኝማ። እንደው መፈራረጃ አደረገኝ። እኔም ነገረኛ ዛሬም ነገም ሀቤት ያለውም አላቆራኝ። እንደው እስቲ እኔስ ልጆቼን በብል ላሳድጋቸው እስቲ። እንደው ማላበለኝ ይሄው እንግዲህ ይሄን ኮሰሰ ይሄን መሰጠፍ እንግዲህ እንትን አደረገ ኮሰሰ ተብላ እኮ ነው አሁን ሰው ነግሯት እኮ ነው አሁን እየሮጠ የመጣው። እስከ ዛሬማ ማይሐረሙ ብቅ አለኝ። አዲያ እኮ በተረጋጋ መንፈስ ነው ወይ አንተ ጭራሽ እኔ ሁለተኛ ካሬ እንዳላገኝሽ ዘላለም ሽማግሌ ልክበታለሁ። ስጠኝ እኔም ይራስ እስቲ እሱ ቢራስ እንዳንተው ይራስ እያልኩት ነው። እኔ አንቺ ላይ መሬት እያልሽ ሁለተኛ እየተማለሽ እንዳመጭብኝ አይርሻ እንግዲህ አንገትሽን ብዬሽ ደፍቼሽ እንደው አንድ ኩስ ጥዬሽ ነው የምሄደው። እኔ ታሪፍ እንደው ረፊ እንግዲህ ይኸው ብቻ ነው የቀረህ። ላና ድፋኝ እንጂ ይኸው ብቻ ነው የቀረህ። ናቶ የሰው መሳቂያ እንሁን። ወንድምና እህቱ ተጣልተው በመሬት አንገቷን ብሎ ገደላት ነው የምትባለው። አንተ ማበላው ወይ አንቺም ዝም በይ። አሁን አንቺ ወንዶቹ ያው አረ ዝም በይ። የምን ወንድ ነው? ጭራሽ ማን ነው እርሻ የሚመጣው? ሃይ እርሻ ማን ነው መጥቶ የሚጠምደው? ማን ነው? አማች እኮ ይፈራል ይሰጣል። አረ ይሄን ተረጂ ተው። አማች በጅል ቀመጡ ተው። አባደስ ይተው። አሁን ስማ፣ አሁን አንተ ወንድምና እህት ናችሁ። እናንተ አሁን ተጣልታችሁ የሰው መሳቂያ እኮ ነው የምትሆነው። ይሄን ታውቃላችሁ መቼም። እሷ እኮ ናት የመጣ እርሻ እያለ እንደው በቃ አሁን አንተ ቤተሰብ ሰጥቶ ሊሆን ይችላል። ይሄን እኮ እናንተ ሁለታችሁ መስማማት፣ አንተ ደግሞ አማችየው ጋራ ሆናችሁ ማውራት። በቃ አንቺ ደግሞ እንግዲህ ድርሻሽን በሽማግሌ መሀል ይከፈልልሻል። ድርሻሽን ትወስጃለሽ። እኔም ድርሻዬን ነው የምፈልገው። ድርሻዬን እንዲሰጠኝ ነው የምፈልገው። አኛው እርሻ ነው እንጂ ጭራሽ ያኛው እርሻ ነው ያልሰጠኝ። አንተ በመድረቅ አይደለም ሳይ እርሻ እንዳይጠምድ ንገረው። በቃ ወይ እኔ መሳጤፍ ማጭልበት መውቃበት ላንቺ ልሰጥ ይመስልሻል? አርኩ እንግዲህ አረ ቆዩ አረ ተው እንጂ አባደስ ተው እንጂ። ቆይ አሁን አዳምጥ አንተ ምን አንተ ቆይ ሰው እየነገርህ አሰማም እንደ አንተ አሴቲቷ አትሻልም እንዴ? አረ አይሰማም የራሱን ብቻ ነው። አሁን እኮ ትልቅ ሰውም ቢሆን እኮ በቃ እንትን ብለህ ንቃህ ነው። እኔ አሁን ጓደኛህ ነው እየነገርኩህ ነው። አዳትና ወንድም አሁን እናንተ ብትጋደሉ አሁን እንደው አሁን አረ ጭራሽ ዘላለም ዓለም ለኔ ነው እንጂ ለሰው አሁን ለሰው ይሄን እርሻ እንግዲህ
የቤተሰብ ነው። ሁለት ተሰነቅጣለህ። ግማሹን የሷ ትሰጣለህ፣ ግማሹን አንተ። ይሄን እርሻ አልሰጥም። ያለበለዚያ ደግሞ እንግዲህ ራስህ ታውቃለህ። የሚመጣው አንተ ታውቃለህ። ይሄን የመሰለ ስንት እንደው ይሄን የመሰለ ጤፍ ማጭድበት መውቃት እንደው ደግሞ ሳከፍ እየሰጠች ምን ልሆን ነው? ስማ ልንገርህ አሁን እንደውም አማችየው እያወራኝ እኔ አማች ነኝ ብዬ ዝም እያልሁ ነው። እንግዲህ እኔ ሽማግሌ ልልክ ነው እርሻውን ከፍሎ ይስጠኝ። ያለበለዚያ ግን እንግዲህ ፈጣሪ ያውቃን እያለ ነው። ስለዚህ አንተ ደግሞ በሽማግሌ መቼም ሽማግሌ አይወጣም። ሽማግሌ ትገባለህ፣ እርሻውን ሁለት ከፍለህ አድርገህ ትሰጣለህ። አንቺም አይሆንም አሁን በኋላ ወደ እርሻ ምናምን መምጣት የለብሽም። ልንገርህ ጓደኝነቴን እኔ እርሻ በገንዘብ የመጣ ስንት ነው የሚጋደለው? ይሄን ደግሞ እናንተ መተው አለባችሁ። እንደው ታላሽና ታላቅ አሁን እንደው እናንተ ስትጣሉ እንደ እናንተን እያየ ሌላም ሰው መቼም ታውቀዋለህ የኛ ሰው እና ስለዚህ ይሄን ንብረቱን ምን ሰው ሁሉም ብር እኮ ይፈልጋል። ግን እናንተ አሁን ይሄን ያላችሁ የቤተሰብ እርሻ ሁለት ስንቅጥ አድርጋችሁ ተስማምታችሁ ባረስ ነው እንግዲህ መሬት እንደሆነ ይሄ ማለት ነው። ነገ ጥለ ነው የምንሄድ። ስለዚህ ሳለን እንዋደድ። አንተ እህት ጋር ተዋደድ፣ አማቼ ጋር ደግሞ በፍቅር የሚደርስልህ ማለት አማቼ ነው። ሀሩቅ ዘመድ የቅርብ ጎረቤት የሚባል ነገር አለ። እውነት ነው። በቃ አሁን የሆነ ነገር ቢፈጠር የሚደርሰው አማቼ ነው ቶሎ። ለምን ጎረቤት ያለው ያን ወንድምህ በሩቅ ያለው አይመጣልህም። አጎትህ ብትለው ሩቅ አይመጣልህም። እና ስለዚህ ተዋደዱ፣ ተፋቀሩ። እርሻውን ይሄን አሁን የዘንድሮውን ይሄን እንትን ያልከውን አላባህን ወቅተህ ጭዱንም እህሉንም ውሰድ። በቃ ይሄን ተው። እኔ ለተው እንትን ልበላችሁ። ለቀጣይ ግን እርሻው በሽማግሌ ሁለት ይሰነቀጣል። አንተም የራስን ታርሳለህ፣ እነሱም የራሳቸውን ያርሳሉ። በይህ እንስማማ። እንግዲህ ሌላ ሰው አንገባ። እንደው መጀመሪያው እኮ እንደው እልህ እያስገባኝ ነው እንጂ እኔ እንደው እንደው በቃ ትልቅ ሰው የምንገባ ትልቅ ሰው ሳገቡ አረ እንደው እና ልጅ የማንተ የገሌ ልጅ የማናት ሆነው የምትባሉ በይህ እንስማማ። ሀየ በቃ አሁን ወደ ቤታችን እንሂድ። የማን ተቃል አልወጣም። ይብላው ይውሰደው እንጂ አተ እንግዲህ ይብላው አትበይ። እንግዲህ ሁሉም ነገር ቀርቷን ሐሙስ ልንወቃ ስለሆነ አውዲማው እንዲያረበር እንዲመጣ ባለቤትሽ ንገሪውና ያለውን ነገር ደግሞ እንካፈለው እንጂ ይሄን እኔ ብቻዬን ደግሞ በላው ሰብዬ ስሜን እንጠፋ አልፈልግም። እና ያለውን ነገር ብቻ ደግሞ አርብራው እንዲመጣ ነው እኔ የምፈልገው። ፈጣሪ አክበር። እኔማ እንደው ለቅጠው ስድብ የቆየ እንደው ግማሹን አሰጠውና እንግዲህ ፈጣሪ ቀርቧል እና አሁን ወደ ቤታችን